አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቢላል መረጃ ተከታታዮቻችን የቢላል መረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር አብሬያችሁ የምቆየው መሐመድ ንጉስ አብዱ ነኝ። በቀደሚያም አርዕስተ ዜና 52 አባላት ያሉት የሀገር ሽማግሌዎች ልዑክ ወደ መቀሌ የሚያደርገው ጉዞ ምክንያት በሀገሪቱ ያለው ፖለቲካ ውጥረት ለማርገብ ያለ መሆኑ ተሰምቷል። ይህንንም በትንታኔ እንመለከተዋለን። የአውሮፓ ህብረትና አባል ሀገራቱ ለኢትዮጵያ የኮሮና ቫይረስ መከላከያ እስካሁን የ19 ቢሊዮን ብር ድጋፍ ማድረጋቸው ተገልጿል። በሰሜን ሸዋ ዞን የኮሮና ቫይረስ ከተገኘባቸው 22 ሰዎች መካከል 16ቱ ሰዎች እየተፈለጉ መሆኑ መምሪያው አስታውቋል። ሰሜን ኮሪያ ከደቡብ ኮሪያ ጋር የምትጋራውን የጋራ ጽህፈት ቤትም አጋይታለች። እነዚህና መሰል መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 5102 የላቦራቶሪ ምርመራ 109 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይም በሀገራችን በቫይረሱ የተያዙ ሰዎች ቁጥር ደግሞ 3630 ደርሷል። ቫይረሱ በምርመራ የተገኘባቸው ሰዎች 60 ወንድና 49 ሴት የእድሜ ክልላቸው ከ1 እስከ 78 ዓመት ውስጥ ይገኛሉ። በዜግነት ሁሉም ሰዎች ኢትዮጵያውያን ሲሆኑ ቫይረሱ በምርመራ የተገኘባቸው 81 ሰዎች ከአዲስ አበባ፣ 9 ሰዎች ከኦሮሚያ ክልል፣ 4 ሰዎች ከሶማሌ ክልል፣ 4 ሰዎች ከደቡብ ክልል፣ 3 ሰዎች ከአማራ ክልል፣ 3 ሰዎች ከትግራይ ክልል፣ 3 ሰዎች ከአፋር ክልል እና 2 ሰዎች ከሐረሪ ክልል መሆናቸውም ታውቋል። ከአጠቃላይ የላቦራቶሪ ምርመራ ውስጥ 20 ማለትም 5 ከጤና ተቋምና 15 ከማህበረሰብ በተወሰደ ናሙናዎችም በአስከሬን ላይ የተደረገ ላቦራቶሪ ምርመራ ሲሆን የ45 ኢትዮጵያዊ አዲስ አበባ ነዋሪ ሴት ከማህበረሰብ በተወሰደ ናሙና የኮሮና ቫይረስ ተገኝቶባታል። በአጠቃላይም በሀገራችን ቫይረሱ የተገኘባቸውና ህይወታቸው ያለፈ ሰዎች ቁጥር ደግሞ 61 ደርሷል። በሌላ መልኩ በትላንትናው ዕለት 118 ሰዎች 115ቱ ከአዲስ አበባና 3 ሰዎች ደግሞ ከትግራይ ክልል ያገገሙ ሲሆን በአጠቃላይም በሀገራችን ከቫይረሱ ያገገሙ ሰዎች ቁጥር ደግሞ 738 ደርሷል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብጽ በመጀመሪያ የግድቡ ሙሊት ህጎችና መመሪያዎች ላይም በአመታዊ አስተዳደር ጉዳይ ያካሄደው ያለው ድርድር በቪዲዮ ኮንፈረንስ ለአምስተኛ ቀን መቀጠሉን የኢትዮጵያ ውሃና መስኖ ኢነርጂ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። ሚኒስትሩ እንዳስታወቀው በትናንትናው ዕለት በግብጽ ሊቀመንበርነት የተካሄደው ድርድር ሶስቱ ሀገራት በግድቡ የመጀመሪያ ሙሌትና አስተዳደር ላይ መግባባታቸውን ገልጸዋል። ከዚህ ቀደም ያለው ስብሰባ በመጀመሪያ ሙሊት ህግጋት፣ የፍሰት መጠን፣ የአካባቢና ማህበራዊ ተጽዕኖ ጥናት፣ በደንብና ህጎች መምራት የሚሉት ነጥቦች ሶስቱ ሀገራት ወደ አንድነት የመጡባቸው ሀሳቦች መሆናቸውም ሚኒስትሩ አስታውቋል። የዛሬ ድርድር በዋናነት በግድቡ ሙሊት ወቅት የድርቅ አስተዳደር ህጎችና በግድቡ አሰራር ላይ ያተኩራል ያለው መግለጫው ኢትዮጵያ በድርቅ ጊዜ ሶስቱም ሀገራት ኃላፊነት መውሰድ አለባቸውም ብለዋል። የአውሮፓ ህብረትና አባል ሀገራቱ ለኢትዮጵያ የኮሮና ቫይረስ መከላከል እስካሁን የ19 ቢሊዮን ብር ድጋፍ ማድረጋቸው ተገልጿል። በአዲስ አበባ የሚገኘው የአውሮፓ ህብረት ጽህፈት ቤት ባወጣው መረጃ መሰረትም የአውሮፓ ህብረትና አባል ሀገራቱ የኮሮና ቫይረስ ወረርሽኝ ባስከተለው ቀውስ ወቅት ለኢትዮጵያ አጋርነታቸው አሳይተዋልም ብለዋል። በዚህም የአውሮፓ ህብረትና አባል ሀገራቱ ለኢትዮጵያ የኮሮና ቫይረስ መከላከል እስካሁን የ487 ሚሊዮን ዩሮ ወይም የ19 ቢሊዮን ብር ድጋፍ ማድረጋቸውም አስታውቋል። የገንዘብ ድጋፉም የኢትዮጵያ የጤና ስርዓት ለማጠናከር፣ የለይቶ ማቆያ ኳራንታይን ለማዘጋጀት፣ ለማህበራዊ ደህንነት ማጠናከሪያና የኢትዮጵያ ኢኮኖሚ ለመደገፍ የሚውል መሆኑን ህብረቱም አስታውቋል። ከዚህ በተጨማሪም የአውሮፓ ህብረት አባል ሀገራቱ ለምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እስካሁንም የ60 ሚሊዮን ዩሮ ድጋፍ ማድረጋቸውም አስታውቋል። በሰሜን ሸዋ ዞን የኮሮና ቫይረስ ከተገኘባቸው 22 ሰዎች መካከል 16 ሰዎች እየተፈለጉ መሆኑ መምሪያው አስታውቋል። የሰሜን ሸዋ ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር ኬዝ ቲም አስተባባሪ አቶ አውላቸው ታደሰ ለአብመድ እንደተናገሩት በ79 ሰዎች ላይ ምርመራ ተደርጎ 22 ሰዎች ቫይረሱም ተገኝቶባቸዋል። አስተባባሪው ማክለው ከ79 ተመርማሪዎች 36 አሽከርካሪዎች ሲሆኑ ከነዚህ መካከልም 16 የኮሮና ቫይረስ ተገኝቶባቸዋል። በቫይረሱ ከተያዙ ግለሰቦች መካከል አንደኛው በሞጃና ወደራ ወረዳ በአስከሬን ምርመራም የተገኘ ነው ብለዋል።
ከሳምንት በፊት በእንሳሮ ወረዳ በቫይረሱ ተይዞ ህይወቱ ካለፈ ሰው የቀብር ስነ ስርዓቱ ላይ የተገኙና ከግለሰቡ ጋር የቀጥታ ንክኪ ከነበራቸው 45 ሰዎች መካከል አራቱ በቫይረሱ መያዛቸው መምሪያው ማስታውቋል። አንድ ግለሰብ ደግሞ ከጣርማበረ ወረዳ ደብረ ሲና ከተማ ቫይረሱ ተገኝቶበታል። ግለሰቡ በአስተናጋጅነት ስራ ላይ እየተሰማራ እንደሆነም አስተባባሪውም ተናግረዋል። እንሳሮ ወረዳ ላይ የተገኘባቸው አራት ግለሰቦች ወደ ደብረ ብርሃን ለይቶ ማቆያ ሕክምና መስጫ እንዲገቡ እንደተደረገም መሆኑም ታውቋል። ኮሮና ቫይረስ የተገኘባቸው 22 ሰዎች መካከልም 16ቱ አሽከርካሪዎች የት እንዳሉ እንደማይታወቅና እየተፈለጉ እንደሚገኙም አስተባባሪውም ተናግረዋል። ከግለሰቦቹ ጋር የቀጥታ ንክኪ ያላቸው የህብረተሰብ ክፍሎች የማግኘቱ ስራ እንደተጀመረም ታውቋል። በዳርፉር የዘር ማጥፋት ወንጀል ከተፈጸመ ከ15 ዓመታት በኋላ ዛሬ በጦር ወንጀል የተጠረጠሩ አንድ የ70 ዓመት ሱዳናዊ ለመጀመሪያ ጊዜ በዴን ሃንግ ኒዘርላንድ በሚገኘው የዓለም አቀፍ የጦር ወንጀለኞች ተመልካች ፍርድ ቤት ቀረቡ። ዴን ሃንግ ላይ በዋለው ችሎት የቀድሞ የሱዳን ጦር ሰራዊት አዛዥና በጦር ወንጀለኝነት የተከሰሱት አሊ ሙሐመድ አሊ አብዱራህማን በዳርፉር እስከ ኢሮፓያን አቆጣጠር 2003-2004 ድረስም ፈጸመው ወንጀል በሰው ልጆች ላይ ከባድ የጦር ወንጀሎችን በመፈጸም የዘር ማጥፋት አካሂደዋልም ተብሏል። የ70 ዓመቱ ሱዳናዊ አሊ አብዱራህማን ክሱን ሐሰት ሲሉ አጣጥለዋል። ፍትህም እንደሚያገኙም ተናግረዋል። በተከሳሹ ላይ በዳርፉር ወንጀል በግድያ ሰዎችን በማሰቃየት በዘር ማጥፋት ሴቶችን በመድፈርና ነዋሪዎችን በማፈናቀል ጨምሮ ወደ 50 ክሶችም ተመስርቶበታል። ቡሩንዲ ከነገ ወዲያ አዲሱን ፕሬዝዳንቷን ትሾማለች። የቡሩንዲ የውጭ ጉዳይ ሚኒስትር እንደገለጸው አዲሱ የተመረጡት ፕሬዝዳንት ኤቫርሳቴ ከታቀደው 2 ወራት ቀደም ብለው ከነገ በስቲያ ሀገሪቷን በፕሬዝዳንትነት ለማገልገል ቃለ መሐላ ይፈጽማሉ። በዓለ ሲመቱ ከታቀደው በ2 ወራት እንዲፈጥን የተደረገው በስልጣን ላይ የነበሩት ፒየር ንኩሩንዚዛ ባለፈው ሳምንት ሕይወታቸው በማለፉ ነው። የውጭ ጉዳይ ሚኒስትሩ ዲፕሎማቶችና ለውጭ ሀገር ድርጅቶች በዓለ ሲመቱን እንዲካፈሉ ደብዳቤም ጽፈዋል። እንደ ንኩሩንዚዛ ሁሉ ኤቫርሳቴ የቀድሞ የሁቱ አማጺ ጦር ጀነራልም ነበሩ። የአሜሪካ ሪፐብሊክ ኢልሃን ኡመር አባት በኮሮና ቫይረስ በሽታ ምክንያት ወደ አኼራ መሄዳቸውን በትዊተር ገጻቸው ተናገረች። የአሜሪካ ሪፐብሊክ ኢልሃን ኡመር ባለፈው ሰኞ እንዳስታወቀችው አባቷ ኑር ኡመር መሐመድ ኮሮና ቫይረስ ህመም ህይወታቸው ማለፉን አስታውቃ አባቴ ለኔ ምን ማለት እንደሆነ የሚገልጽልኝ ቃል የለኝም ብላለች። ኢልሃን ኡመር በ2018 በተደረገ የኮንግረስ ምርጫ ለመጀመሪያ ጊዜ ከተመረጡት 2 ሙስሊሞች መካከል ስትሆን ስለ አባቷ እድሜ ወይም ከዚህ በፊት ስለነበረው የጤና ሁኔታ መረጃም አልሰጠችም። የሰላም ጉዳይ ተመራማሪዎች ዓለም አዲስ የኒኩሌር የጦር መሳሪያ ውድድር ላይ ገብታለች ሲሉ አስጠነቀቁ። ስቶክሆልም ስዊድን የሚገኘው ዓለም አቀፉ የሰላም ምርምር ተቋም ይፋ ባደረገው የጥናት ዘገባ በዓለም ሀገራት የሚገኘው የኒኩሌር የጦር መሳሪያ በአብዛኛው እንዲወድም ቢደረግም ሀገራት በአንጻሩ የኒኩሌር የጦር መሳሪያን በተሻለ በረቀቀ ምርምር ተቋም ዩናይትድ ስቴትስ፣ ሩሲያ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ በዓለማችን የኒኩሌር የጦር መሳሪያ ባለቤቶች መሆናቸውንም አስታውቋል። አንድ የቀድሞ ዩናይትድ ስቴትስ ወታደር ሩሲያ ውስጥ በስለላ ወንጀላ ተከሶ የ16 ዓመት ጽኑ እስራት ተፈረደበት። የ50 ዓመቱ አሜሪካዊ ፓውል ዌለን የሩሲያ ከፍተኛ ፍርድ ቤት ያስተላለፈበትን ብይንን እስከ መጨረሻው ስህተትና የተቀነባበረ ወንጀላ ሲል ውድቅ አድርጎታል። ከአሜሪካ ጦር ኃይል በስነ ምግባር ጉድለት መባረሩ የሚነገረው ፓውል በፖሊስ መኮንነት ያገለገለ ሲሆን ሩሲያ ውስጥም 2018 ዓ.ም ታህሳስ መጨረሻ ላይ በሰላይነት ተጠርጥሮ መታሰሩም ታውቋል። የተከሳሹ የቀድሞ ዩናይትድ ስቴትስ ወታደር ጠበቃ በበኩሉ ደንበኛው በሩሲያ ውስጥ ምንም አይነት ዝርዝር መረጃዎችን አልሰበሰበም፣ አላስተላለፈም ሲል አይን እማኞችን ጠቅሶ ችሎት ላይ ተከራክሯል። ይግባኝም እንዲጠይቅም ተደርጓል። አሜሪካ የጸረ ወባ መድኃኒትን ለድንገተኛ ጊዜ ከምትጠቀማቸው መድኃኒቶች ዝርዝር ውስጥ አስወጣች። አሜሪካ ለድንገተኛ ጊዜ ለኮሮና ቫይረስ ተጠቂዎች ትሰጠው የነበረውን የጸረ ወባ መድኃኒት መጠቀም ማቆሟን የአገሪቱ የምግብና መድኃኒት ቁጥጥር ባለስልጣን ነው ያስታወቀው። ባለስልጣኑ በአውሮፓውያኑ መጋቢት ወር ላይ በኮሮና ቫይረስ ታማሚዎች ላይ ለሚከሰቱ አንዳንድ ከባድ የጤና ጉዳዮች መድኃኒት ጥቅም ላይ እንዲውልም ፈቅዶም ነበር። አሁን የጸረ ወባ መድኃኒት ለኮሮና ቫይረስ ሕክምና መፍትሄ ይኖረዋል ብሎ ማሰብ ዘበት መሆኑን ከተካሄደው አዲስ ክሊኒካል ሙከራ ማረጋገጥ ችያለሁም ብሏል።
በህንድና ቻይና ድንበር በተፈጠረ ግጭት 3 የህንድ ወታደሮች ተገደሉ። ህንድና ቻይና በሚወዛገቡበት ድንበር ላይ ለሳምንታት ውጥረት ነግሶ የቆየ ሲሆን ዛሬ በሁለቱ ሀገራት ጦር መካከል በተፈጠረ ግጭት 3 የህንድ ወታደሮች መገደላቸውን የሀገሪቱ ጦር አስታውቋል። ሁለቱ ሀገራት ያልተካለለ 3488 ኪሎ ሜትር ድንበር ይጋራሉ። ውጥረት በነገሰባቸው የድንበር አካባቢዎች ከሁለቱም ወገን በታንክና ከባድ የጦር መሳሪያ የታገዙ በሺዎች የሚቆጠሩ ወታደሮችም ሰፍረዋል። ቻይና የህንድ ወታደሮች ድንበር እየጣሱ መግባታቸው ለተኩስ ልውውጡና ለተፈጠረው ሞት ምክንያት ነው ብላለች። ለትንታኔ ወደ መረጥናቸው መረጃዎች እናመራለን። 52 አባላት ያሉት የሀገር ሽማግሌዎች ልዑክ ወደ መቀሌ የሚያደርገው ጉዞ ምክንያት በሀገሪቱ ያለው የፖለቲካ ውጥረት ለማርገብ ያለመው መሆኑ ተሰምቷል። በቡድኑ ውስጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አባ ማቲያስና የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ የ7 የሃይማኖት ተቋማት መሪዎችም እንደሚሳተፉም ተሰምቷል። መሐመድ ሚፍታ ተጨማሪ ዘገባ አለው። በህዝቦች ትግል የመጣውን አገራዊ ለውጥ ተከትሎ የትግራይ ህዝብ ባለፉት 2 ዓመታት በጥሞናና እርጋታ ውስጥ ሆኖ አገርን እያዳነ ቆይቷል ሲሉ የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ተናገሩ። አቶ ነብዩ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ እንደገለጹት እንደ አገር የመጣውን ለውጥ ተከትሎ የትግራይ ህዝብም የራሱን እርምጃ ከወሰደ ወይም በዛ ፍጥነት አገራዊ ለውጡን ደግፎ ከወጣ ከህወሓት ባህሪ አንጻር ምን ሊፈጠር እንደሚችል ግልጽ ስላልሆነ ነገሮችን ሰከን ብሎ የማየት ስራ ሲሰራ ቆይቷል ብለዋል። በዚህ የትግራይ ህዝብ ባለፉት 2 ዓመታት አገርን እያዳነ ነው ያሉት አቶ ነብዩ ከዚህ በተቃራኒው ህወሓት በክልሉ የከፋ አፈናና ጭቆና እያደረሰ ሌላ እድል እንደሌለው በማሰብም የጣረ ሞት አይነት እርግጫ ተብሎ ሊገለጽ የሚችል ተግባር እየፈጸመ ይገኛል ብለዋል። ቀደም ሲል ከነበረው ሁኔታ አንጻር ህወሓት ቀላል ኃይል አይደለም ያሉት አቶ ነብዩ በአንድ እርምጃ ጥግ ማስያዝ ስለማይቻልና ብዙ መዘዝ ሊያመጣ ስለሚችል የትግራይ ህዝብም ጉዳዩን በሰከነ መንገድና በጥሞና እየተመለከተ ቆይቷል ብለዋል። ይህ ተግባር አገርን የማዳን ተግባር መሆኑንና ሁሉም መውሰድ የሚችለውን እርምጃ ወደ መውሰድ ከገባ የለየለት ችግር ሊፈጠር ይችል ነበር ያሉት ኃላፊው የትግራይ ህዝብ ነገሮችን በጥሞና እያየ ቆይቷል። ይህ ጥሞናም አገር የማዳኛ ትልቁ መሳሪያ ሆኖ እያገለገለ ነው ሲሉ አብራርተዋል። የትግራይ ህዝብ ለዚህ ተግባሩ ትልቅ ምስጋና የሚቸረው መሆኑን በመጥቀስ የትግራይ ህዝብ ነገሮችን በጥሞና ይመለከታል ማለት ግን መጥፎና ጥሩ ለይቶ መሄድ እንዲችልና ለመወሰንም እንዲመቸው እርምጃውን በስክነት የሚከውን መሆኑንና የሚያሳይ እንጂ የትግራይ ህዝብ መጥፎ ነገር ይሸከማል ማለት እንዳልሆነም ጠቁመዋል። በሌላ በኩል የትግራይ ህዝብ በአጋጣሚው ለህወሓት ተጨማሪ እድል እየሰጠው ነው ያሉት አቶ ነብዩ ህዝቡ ይህንን ሲያደርግም ከውድቀታቸው ተምረው በተሻለ ሀሳብና አካሄድ በመጓዝ የሀገርን ህልውናና የትግራይን ህዝብ ተጠቃሚነትም ያስጠብቃሉ የሚል ተስፋ ኑሮት እንደነበርም ተናግረዋል። ከዚህ አኳያም የክልሉ ህዝብ ለህወሓት የሰጠው አንድ መጨረሻ እድል እንዳበቃለት አሁን ግልጽ ሆኖ በትግራይ ውስጥ የህዝብ እንቢተኝነት፣ የወጣቶች አመጽ እየታየ መሆኑን ጠቅሰዋል። አቶ ነብዩ እንደሚሉት ህወሓት በህዝብ የተሰጠውን አንድ እድል መጠቀም አልቻለም። ይልቁንም አሁንም በባሰ መልኩ ኃላፊነት የጎደለው ተግባሩን፣ ብዝበዛውን፣ የመልካም አስተዳደር እጦቱን ሁሉንም ነገር ወደ ባሰ ደረጃ እየወሰደው ነው። በዚህ ሰዓትም በትግራይ በጣም አሳሳቢና ከፍተኛ የሆነ አፈና፣ ጭቆና፣ ብዝበዛና ግድያን ጨምሮ እየተፈጸመ ነው ብለዋል። የህወሓትን ፕሮፓጋንዳም ሆነ የለውጡን ጉዞ በአግባቡ መገንዘቡን የጠቆሙት አቶ ነብዩ ህዝብን በከፍተኛ ንቃት ውስጥ በመሆኑ የፌዴራል መንግስትም ሆነ ብልጽግና ፓርቲ ከትግራይ ህዝብ ጋር ምንም አይነት ተቃርኖ እንደሌለውና ሊኖረውም እንደማይችል ጠቅላይ ሚኒስትር አብይ አህመድ በፓርላማ ማብራሪያቸው ላይ በግልጽ ማስቀመጣቸውን ተናግረዋል። ኢትዮጵያ የምትባል ሀገር እንድትፈጠርና አገራዊ አንድነት እውን እንዲሆን ትልቅ ስራ የሰራና በሂደቱ ላይም ብዙ መስዋዕትነት የከፈለ ህዝብ መሆኑንም አቶ ነብዩ አብራርተዋል። አገራዊ ለውጥም የትግራይ ህዝብም ፍላጎትና የትግል ውጤት በመሆኑ የትግራይ ህዝብ በአገራዊ ለውጡ ወደ ኋላ የሚሸሽበት ምንም ምክንያት አይኖርም በማለት ይህም የትግራይ ህዝብና ህወሓት አንድ ናቸው የሚለውን ማደናገሪያ ውድቅ ያደረገ ተግባር ነው ብለዋል። አንድን ህዝብ ፓርቲ ነው ብሎ ከአንድ ድርጅት ጋር እኩል ማየት ስድብና ወንጀል ነው ያሉት ኃላፊው ህወሓትም ከዚህ በኋላ የትግራይን ህዝብ የሚከስበትም የሚያገለግልበትም አቅም ሆነ ፍላጎት እንደሌለው ገልጸዋል። የትግራይ ህዝብ የሰጠው አንድ እድልም በመጠናቀቁና እድል ቢሰጠው መሻሻልና መለወጥ ባለመቻሉ በፍጥነት በአዲሱ ትውልድ ኃይል መተካት እንዳለበት ግልጽ የሆነበት ሁኔታም ተፈጥሯል ብለዋል። ህዝቡም የአዲሱ ትውልድ ፓርቲዎችና ኃይሎች ወደ ኃላፊነት እንዲመጡ ትልቅ ፍላጎት እያሳየ መሆኑን ነው አቶ ነብዩ ያመለከቱት። ዘገባው የኢትዮጵያ ፕሬስ ድርጅት ነው።
ፒዮንግያንግ የሁለቱን ኮሪያዎች የጋራ ጽሕፈት ቤት አጋየች። ፒዮንግያንግ ካሶንግ በተባለች የድንበር ከተማዋ የሚገኘውን ባለ 4 ወለል ህንፃ ያጋየችው በሁለቱ ሀገራት መካከል ያለው መቃቃር እየተባባሰ መምጣቱን ተከትሎ እንደሆነ የሴኦል ባለስልጣናት አስታውቀዋል። ጸረ ፒዮንግያንግ መልእክት የያዙ በራሪ ወረቀቶች ሀገራቱ በሚዋሰኑበት ድንበር አቅራቢያ መበተናቸውን ተከትሎ የተወሰደ የበቀል እርምጃ እንደሆነ የመሪው የኪም ጆንግ ኡን እህት ኪም ዮ ጆንግ ተናግረዋል ሲል ኪዮዶ የተባለ የጃፓን ብዙሃን መገናኛ ዘግቧል። ህንፃው ሙሉ በሙሉ መውደሙን የዘገቡ የደቡብ ኮሪያ መንግስት ብዙሃን መገናኛዎች ዜጎቹ ባጠፉት ጥፋት እንደሚጠየቁ ዘግበዋል። ከዮሶንግ የድንበር ከተማ ይገኝ የነበረ ይህ ቢሮ በኮሮና ወረርሽኝ ምክንያት ስራ አቁሞ ለአገልግሎት ዝግ ሆኖ ቆይቶ ነበር። ሰሜን ኮሪያ ሰሞኑን በተደጋጋሚ ተናድጃለሁ፣ ደቡብ ኮሪያ አናዳኛለች ስትል አስታውቃ ነበር። ትናንት የኪም እህት ለሰሜን ኮሪያ የጦር ኃይል በተጠንቀቅ ላይ ሁኑ ብላ ትዕዛዝ ሰጥታ ነበር። የሰሜን ኮሪያ ግዛት ድንበር ላይ ይገኝ የነበረው ቢሮ የተከፈተው ከ2 ዓመት በፊት ነበር። የጊዜያዊ ቢሮ አገልግሎት ሁለቱን ወንድም ህዝቦችን ማቀራረብ ነበር። በዚህ የድንበር ከተማ ግንኙነት ለማድረግ በሚል በ2003 በሁለቱ አገራት ግዙፍ የኢንዱስትሪ መንደር ከፍተው ነበር። በዚህ ኢንዱስትሪ መንደር 120 ፋብሪካዎች ተከፍተው 50,000 ሰራተኞች ከሰሜን ኮሪያ በመቶዎች የሚቆጠሩ ስራ አስኪያጆች ደግሞ ከደቡብ ኮሪያ ሆነው ምርት ያመርቱ ነበር። ኢንዱስትሪ መንደሩ በ2016 ሁለቱ ሀገራት ወደ ጦርነት ሊያመሩ ነው በሚል ፍርሃት ተዘግቶ ከ2 ዓመት በኋላ በድጋሚ እንዲከፈት ተደርጎ ነበር። በዚህ የድንበር ከተማ የሚገኘው የአገናኝ ቢሮ ታዲያ ሁለቱ ሀገራት በየጊዜው እየተገናኙ እንዲማከሩ የሚያግዝ ሆኖ ከ440 በላይ ሰራተኞች የነበሩበት ቢሮ ነው። በዚህ የድንበር ከተማ የሚገኘው አገናኝ ቢሮ ታዲያ ሁለቱ አገራት በየጊዜው እየተገናኙ እንዲማከሩ የሚያግዝ ሆኖ ከ440 በላይ ሰራተኞች የነበሩት ቢሮ ነው። ሰራተኞቹ ግማሾቹ ደቡብ ኮሪያውያን ሲሆኑ ቀሪዎቹ የሰሜን ተወላጅ ናቸው። ባለፈው ዓመት መጋቢት ወር ታዲያ ሰሜን ኮሪያ ከዶናልድ ትራምፕ ጋር የታሰበው ንግግር ባለመሳካቱ ቢሮውን እዘጋዋለሁ ብላ ስታስፈራራ ነበር። ይህ አገናኝ ቢሮ በጊዜያዊነት የተዘጋው ባለፈው መስከረም የኮሮና ወረርሽኝን ተፈርቶ ነበር። የሁለቱ ሀገራት ግንኙነት ድሮም ቋፍ ላይ የነበረ ሲሆን ፒዮንግያንግ ከአሜሪካ ጋር ንግግር ከጀመረች ወዲህ ግን የሁለቱ አገራት ግንኙነት ድሮም ቋፍ ላይ የነበረ ሲሆን ፒዮንግያንግ ከአሜሪካ ጋር ንግግር ከጀመረች ወዲህ ግን የሁለቱን ወንድም ህዝቦች ጠላት መንግስታት ለማቀራረብ አንዳንድ እንቅስቃሴዎች ፍሬ እያፈሩ ነበር። ሰሜን ኮሪያ ደቡብ ኮሪያ እያበሳጨች ነው ማለት የጀመረችው አገሪቱን ከድተው በደቡብ ኮሪያ የተጠለሉ ዜጎቿ ፊኛ ወደ አገር ውስጥ መላክ ከጀመሩ ወዲህ ነው። በደቡብ ኮሪያ የወንድም ህዝቦች ግንኙነት ሚኒስቴር እንዳረጋገጡት ዛሬ በአገሬው አቆጣጠር ለ9 ሩብ ጉዳይ ላይ ፍንዳታው ተሰምቷል። ባለፈው ሳምንት መጨረሻ የኪም እህት ኪም ዮ ጆንግ ወታደሮቿን ወደ ደቡብ ድንበር ለማስጠጋት ስትዝት ነበር። በኢውሃ ዩኒቨርሲቲ ፕሮፌሰር የሆኑት ሌይፍ ኤሪክ የዚህ አገናኝ ቢሮ መውደም በሰሜንና ደቡብ ኮሪያ እየተሻሻለ የነበረው ግንኙነት ማክተሙን የሚያርዳ ነው ብለዋል። ፖለቲካ አዋቂዎች እንደሚሉት ሰሜን ኮሪያ በዚህ መንገድ አካባቢውን ለማመስ በቀጣይነት ሌሎች እርምጃዎችን ልትወስድ ትችላለች። ዋነኛ ፍላጎቷ በአሜሪካ የተጣለባትን ማዕቀብ እንዲላላላት መጠየቅ ነው። ሰሜንና ደቡብ ኮሪያ በ1953 ጦርነታቸውን ሲያበቁ የሰላም ስምምነት ስላላደረጉ አሁንም ድረስ ጦርነት ላይ እንዳሉ ነው የሚታሰበው። ተከታታዮቻችን በስተመጨረሻም የደረሰን መረጃ አለ። ዲግዛ ሜታሶን የተሰኘ ህይወት አድን የኮሮና መድኃኒት ተገኝቷል። በጽኑ የኮሮና ህመም ላይ ያሉ ሰዎችን የሚፈውስ ዲግዛ ሜታሶን የተባለ መድኃኒት መገኘቱን የብሪታንያ ተመራማሪዎች አስታወቁ። ሳይንቲስቶቹ በሕክምና ላይ ያሉ በቬንቲሌተር የሚተነፍሱት ታማሚዎችን የመሞት እድል በ3 እጥፍ እንደሚቀንስ የገለጹ ሲሆን በኦክሲጅን ውስጥ ያሉትን የመሞት እድላቸውን በ5 እጥፍ እንደሚቀንስ ተናግረዋል። አሁን የተገኘው ይህ መድኃኒት የኮሮና ቫይረስ ለማከም በዓለም አቀፍ ደረጃ ከተደረጉ ትልልቅ ሙከራዎች አንዱ መሆኑንም ነው የቢቢሲ ዘገባ የሚያመላክተው። ተመራማሪዎቹ የኮሮና ቫይረስ ከጀመረበት ጊዜ ጀምሮ ይህ መድኃኒት ጥቅም ላይ ውሎ ቢሆን ኖሮ የ5000 ሰዎችን ህይወት ማትረፍ ይቻል እንደነበረም አስታውቀዋል። ኮሮና ቫይረስ ከተገኘባቸው 20 ሰዎች 19 መድኃኒቱን በመውሰድ ብቻ ሆስፒታል መሄድ ሳይጠበቅባቸው በቤታቸው ሆነው መዳን ይችላሉ። መድኃኒቱ ዋጋው በጣም አነስተኛና ለድሃ ሀገራትም ጭምር በቀላሉ ሊገዙት የሚችሉት መሆኑ ተገልጿል። ከ20 ታማሚዎች 19 የሚሆኑት መድኃኒቱን ከወሰዱ ሆስፒታል ሳይሄዱ መዳን እንደሚችሉም ነው የተገለጸው። ወደ ማህበራዊ መረጃችን ስናመራ ደግሞ
በቤተሰብ አመሰራረት ጋብቻ ላይ ያተኮረ ጽሁፍ ፈቲያ አንዋር ታቀርብልናለች። በዛሬው ዕለታዊ የማህበራዊ መረጃችን ለኢስላማዊ የቤተሰብ አመሰራረት ጥበብ ምሳሌ የሆኑትን ታላቁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻዎች ጀርባ ያሉ ጥበቦችን ከብዙ በጥቂቱ ለማስቃኘት ወደድን። የታላቁ ነብይ ጋብቻዎች በአራት ዋና ዋና መሰረታዊ ምክንያቶች እንደተፈጸሙ ብዙሃኑ ኢስላማዊ ሊቃውንት ይስማማሉ። እነዚህም ትምህርት አዘል፣ ህግ ነክ፣ ማህበራዊና ፖለቲካዊ ነክ ምክንያቶች ናቸው። የመጀመሪያው የትምህርት አዘል ምክንያቶች መርህ ዓላማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶችን ለሴቶች ልክ እንደ መምህር ኢስላማዊ ህግጋት ትምህርቶችን እንዲያስተምሩ ከምንጩ ስልጠና መስጠት ነው። እንደሚታወቀው ሴቶች የህብረተሰቡ ግማሽ አካል ናቸው። እናም እንደ ማንኛውም ወንድ የተጣለባቸውን ኢስላማዊ ኃላፊነቶችን መወጣት ይኖርባቸዋል። የኢስላማዊ የሸሪዓ ህጎችና በቤት ውስጥ ያላቸውን ፋይዳዎች አይሻ በበርካታ ሀዲሶቻቸው አስተላልፈዋል። ሁለተኛው የነብዩ የጋብቻ ምክንያት ህግ ነክ ሲሆን ከጋብቻቸው በስተጀርባ ያሉትን ህግ ነክ ጉዳዮች ዙሪያ ያጠነጥኑ ነበር። የአረብ ማህበረሰብ በተለምዶ በዘፈቀደ የፈጽሟቸው የነበሩት ተግባራት በእስልምና መሰረት እንደሌላቸው ያሳዩበት ነው። ለአብነት ያህልም ጉዲፈቻ በአረቦች ዘንድ ከእስልምና በፊት በሰፊው የሚተገበር ልምድ ነው። አንድ ሰው የራሱ ያልሆነን ልጅ በጉዲፈቻ ከወሰደ በኋላ ልክ እንደ እውነተኛ ልጁ አድርጎ አንተ ልጄ ነህ ንብረቴንም አወርስሃለሁ የሚልበት ሁኔታ ነበር። ይህንንም ተከትሎ የውርስ ህግጋት፣ የፍቺ፣ የጋብቻና የተከለከለ የጋብቻ ጥምረት በሰፊው በጥበብ አሳይተውበታል። ሶስተኛው የነብዩ የጋብቻ መንስኤ ስንመለከት ማህበራዊ ፋይዳዎችን ያስቃኘናል። የእርሳቸው የቅርብ ባልደረቦች የነበሩት የአቡበከር ረዲአላሁና የዑመር ረዲአላሁ ሴት ልጆች ያገቡበትን ሁኔታ በትኩረት ስንመለከት ጋብቻዎች ያላቸውን ማህበራዊ ፋይዳዎች በግልጽ ያስቃኘናል። ፖለቲካዊ ተብሎ የሚጠቀሰው አራተኛው የነብዩ ጋብቻ ምክንያቶች አንዱ በዙሪያቸው ከነበሩ ህዝቦች ጋር የጠበቀ ግንኙነት መመስረት ላይ ያተኮረ ሆኖ እናገኘዋለን። አንድ ሰው ከጎሳ ውጪ ከሌላ ነገድና ጎሳ ከሆነ ሰው ጋር መጋባት እንደሚችልና ዘረኝነት አላስፈላጊ መሆኑን ያስተማሩበት ጥበብ መሆኑን እንረዳለን። ወደ ዕለታዊ ቢዝነስ መረጃችን ስናመራ ደግሞ 700 ሺህ ቶን የሚጠጋ ምርት ከ36 ቢሊዮን ብር በላይ አገበያይቷል። ፈቲያ አንዋር በዚህ ጉዳይ ላይ ተጨማሪ ዝርዝር ዘገባ አላት። የኢትዮጵያ ምርት ገበያ በ11 ወራት 698349 ቶን ምርት በ36.1 ቢሊዮን ብር በማገበያየት ካለፈው ዓመት ተመሳሳይ ወቅት አኳያ በምርት መጠንና በግብይት አፈጻጸም ብልጫ ያለው ማስመዝገቡን አስታወቀ። የኢትዮጵያ ምርት ገበያ በ11 ወራት ውስጥ 698349 ቶን ምርት በ36.1 ቢሊዮን ብር በማገበያየት ካለፈው ዓመት ተመሳሳይ ወቅት አኳያ በምርት መጠንና በግብይት አፈጻጸም ብልጫ ያለው ውጤት ማስመዝገቡን አስታወቀ። ምርት ገበያው ካለፈው ዓመት አኳያ በመጠን የ10 በመቶ እንዲሁም በዋጋ 16 በመቶ ጭማሪ ያስመዘገበበት የ11 ወራት የግብይት አፈጻጸሙን በማስመልከት ይፋ እንዳደረገው ዘንድሮ በግብይት መጠን የእቅዱን 96 በመቶ አሳክቷል። በግብይት ዋጋም በ10 በመቶ ጭማሪ አሳይቷል። ምርት ገበያው በበጀት ዓመቱ 281 ሺህ ቶን ቡና በ22.3 ቢሊዮን ብር ያገበያየ ሲሆን ይህም በምርት መጠንና በዋጋ ከሌሎች ምርቶች አኳያ ትልቁን ድርሻ እንዲይዝ አድርጎታል። ምርት ገበያው 240 ሺህ ቶን ሰሊጥ በ10.4 ቢሊዮን ብር እንዲሁም 76 ሺህ ቶን አኩሪ አተር በ1.05 ቢሊዮን ብር 56.361 ቶን አረንጓዴ ማሾ በ1.4 ቢሊዮን ብር እንደተገበያየም ገልጿል። ከዚህ በተጨማሪ 45 ሺህ ቶን ነጭ ቦሎቄ 966 ሚሊዮን ብርና 5 ሺህ ቶን ቀይ ቦሎቄ በ72 ሚሊዮን ብር አገበያይቷል። ከዚህ ግብይት ውስጥ ቡና 40 በመቶና ሰሊጥ 34 በመቶ ድርሻ ያላቸው መሆኑም ታውቋል። ከዚህ ግብይት ውስጥ የቡና ምርት በመጠን አኳያ ሲታይ ከ6 በመቶ በላይ አስመዝግቧል። ከዚህ ግብይት ውስጥ የቡና ምርት በመጠን አኳያ ሲታይ የእቅዱን ከ6 በመቶ በላይ አስመዝግቧል። ካለፈው ዓመት አንጻርም የ1 በመቶ አነስተኛ ጭማሪ አሳይቷል። በዋጋ በኩልም ከእቅዱ 14 በመቶ ሲያስመዘግብ ካለፈው ዓመት አንጻር በ19 በመቶ ጨምሯል። የሰሊጥ ግብይትን በመጠን ረገድ ከእቅዱ 93 በመቶ በዋጋው ደግሞ 102 በመቶ እንዳስመዘግብ ይኸው የምርት ገበያ መረጃ ያሳያል። ይህ በእንዲህ እንዳለ በዚህ ዓመት ግብይቱ በኢትዮጵያ ምርት ገበያ በኩል እንዲከናወን የተደረገው አረንጓዴ ማሾ ከእቅዱ በላይ መጠን 50 በመቶ ተገበያይቷል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በግብይት ዋጋና በመጠን ከእጥፍ በላይ ጭማሪ እንዳሳየ አስታውቋል። ምርት ገበያው ከኢትዮጵያ ወጪ ንግድ በኮሮና ቫይረስ መዛመት ምክንያት እንዳይስተጓጎል የሰራተኞችንና የገበያተኞችን ደህንነት ለመጠበቅ አስፈላጊ የመከላከያ እርምጃዎችን እየወሰደ ይገኛል። በዚህም መሰረት በሁሉም ቅርንጫፎችና የኤሌክትሮኒክ ግብይት ማዕከላዊ የምርት ቅበላና ግብይት በተጠናከረ ሁኔታ እየተካሄደ እንደሚገኝም ገልጿል። ወደ ስፖርታዊ መረጃዎቻችን ስናመራ ደግሞ ሪፖርተራችን ኡመር ተማም እንደሚከተለው ያቀርበዋል። ወደ ዕለቱ አጫጭር ስፖርታዊ ዘገባዎች እናልፋለን።
ትላንት ምሽት በስፔን ላሊጋ 2 ጨዋታዎች የተደረጉ ሲሆን ሁለቱም ጨዋታዎች በአቻ ውጤት ነው የተጠናቀቁት። በላሊጋው 3ኛ ደረጃ ላይ የሚገኘው ሲቪያ ከሜዳው ውጭ ከሌቫንቴ ጋር 1-1 በሆነ ውጤት ተለያይተዋል። በተመሳሳይ ሪያል ቤቲስ ከግራናዳ ጋር የተገናኘ ሲሆን በውጤቱም 2-2 አቻ ተለያይተዋል። ላሊጋው ዛሬም ሲቀጥል ማታ 2:30 ቪላሪያል ከማዮርካ፣ ጌታፊ ከኤስፓኞል ያደርጋሉ። በ5 ሰዓት ባርሴሎና ከሌጋስ የሚጠበቅ ጨዋታ ሆነዋል። ካታር ለ2022 ዓለም ዋንጫ 3ኛ ስታዲየሟን ኤዱኬሽን ሲቲ ስታዲየም በትላንትናው ዕለት ይፋ አድርጋለች። ይህ ስታዲየም 40,000 ሰዎችን የሚይዝ ሲሆን በጣም ውብ ስታዲየም መሆኑንም ተነገረለት። ልማደኛው የሪያል ማድሪድ ተጫዋች አሁንም ጉዳት አጋጥሞታል። በሪያል ማድሪድ ቤት የታሰበውን ያክል መንቀሳቀስ ያልቻለው ዌልሳዊ የመስመር ተጫዋች ጋሬዝ ቤል ትላንትና ኤባርን በገጠመበት ጨዋታ የጡንቻ ጉዳት እንዳጋጠመው ተገልጿል። ይህንንም ተከትሎ ጋሬዝ ቤል በዛሬው ዕለት ከቡድኑ ጋር ልምድ አለመስራቱ ሲገለጽ ለሐሙስ ወሳኝ የቫሌንሺያ ጨዋታ ሊያመልጦ እንደሚችልም ተጠቁመዋል። ኪሊያን ምባፔ የዓለም እግር ኳስን መቆጣጠር ከፈለገ ከፒኤስጂ መልቀቅ እንዳለበት ሉካ ሞድሪች ተናግሯል። ከበድ ያለ ሊግና ፉክክር የበዛበት ሊግ ላይ መምጣት አለበት ሲል ሉካ ሞድሪች ተናግረዋል። በውሰት ውል ሼፊልድ የሚገኘው የማንቸስተር ዩናይትድ ግብ ጠባቂ ጆን ሄንደርሰን እስከ ውድድር ዓመቱ መጨረሻ ድረስ በሼፊልድ ለመቆየት ተስማምቷል ተብሏል። ክሮሻዊ የመሃል ሜዳ ጥበበኛው ሉካ ሞድሪች ከቶተናም ወደ ማድሪድ ከተዘዋወረ በኋላ ጣፋጭ የድል ጊዜያትን እያሳለፈ ይገኛል። ከሰሞኑ ጋዜጣ ዴሎ ስፖርት ጋር ባደረገው ሰፋ ያለ ቆይታም ወደ የትኛውም ክለብ የመጓዝ ፍላጎት እንደሌለውና ጫማውን በበርናቦ መስቀል እንደሚፈልግ በይፋ አስታውቋል። የተወደዳችሁና የተከበራችሁ የቢላል መረጃ ተከታታዮቻችን የዕለቱ የመረጃ ሰዓታችን ይህንን ይመስል ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት ሙሐመድ ንጉስ አብዱ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።